እና እኔ ያለኝ ጥያቄ ለኦርቶዶክሳውያን ብዙ ጊዜ የምንጠየቀው ጥያቄ አለና አንተ ከየት ነህ? ኦርቶዶክሳዊ ነህ? ብራዘር ማርያም ኦርቶዶክሳዊ ነህ? ኦርቶዶክስ ነህ? እሺ። እና ማርያም ከእግዚአብሔር ቀጥሎ ታመልኳታላችሁ ምናምን የሚሉ ጥያቄዎች ይነሳሉ። እና አንዳንዴ ለእኛ እንደዚህ መመለስ እንድንችል ወደ ማርያም ስንጸልይ ማርያምን ያመለክናት ይመስላቸዋል። ወደ ማርያም በምንጸልይበት ጊዜ ይቅርታና ምሕረትን ለምኝልን ምናምን ብለን እንለምናለን። ወደ ማርያም እንጸልያለን። ስንጸልይ እሷን ያመለክናት ይመስላቸዋል። እና ይህን ነገር አንዳንድ በጥቅስ የተደገፉ ወይም ደግሞ በመጽሐፍ ቅዱሳዊ አስተምሮቶች የተደገፉ ሀሳቦች ቢሰነዘሩ ደስ ይለኛል። እሺ፣ የት ነው ደብርህ? ሐረር ስላሴ። ሐረር ስላሴ። እዛ ሐረር ስላሴ ካህኖች አሉ። እነሱ ካህናቶች ያስተምሩ። እሺ አባቴ፣ እሺ ያስተምሩ። ሐረር ስላሴ ያስተምሩ። እነሱ ጴንጤ መናፍቅ ሐረር ስላሴ ያስተምሩ። አባቴ ኤቲስት ነው አይደለ? እንደኔ አልሸወድም ሲጀመር እንጂ አልሸወድም እንዴ። አለቀ። ለማንኛውም እኔ ላመስግንህ በርታ ልልህ ነው የገባሁትኝ። በሰላም ስላወራኸኝ ቴንኪዩ እና በርታ። እሺ፣ ስለ ነቀፌታው ስለ ሁሉም ነገር እግዚአብሔር ብርታቱን ይስጥህ። በርታ እሺ፣ ልጆችን ያሳድግልህ። ከታችኝ እሰማችኋለሁ። ወይኔ ሚውት ነኝ እንደለካ። በኢየሱስ ስም እንዴት ናችሁ? በእናታችሁ ደህና ናችሁ ወይ? ሰላም ነው ወይ? እና ጋይስ እኔ እንደምታውቁኝ መስካሪ ነኝ። ስለዚህ ቤተክርስቲያን ምን እንደተደረገልኝ ለምን ካለሁበት ቤተ እምነት ውስጥ ወጥቼ ወደ አደግኩበት ወደ ተወለድኩበት የእግዚአብሔር ልጅነትን ወደ ለበስኩበት የተመለስኩት ነገር አደባባይ ላይ እናገራለሁ። ይህን ነገር አትናገር ብሎኝ አፌን የሚዘኝ ሰው አካል አይኖርም። ገባችሁ አይደል? ማለት በክፋት ከሆነ አይኖርም። በክፋት ግን በመልካምነት ከሆነ ግን የእውነት እኔ እንግዲህ እግዚአብሔር እስከረዳኝ ድረስ እኔ አሁን አቋቋም ተማር ብትለኝ አቋቋም በቃ መማር አልችልም። እኔ እድሜ የአቋቋም ተማሪ ልሆን አልችልም። ገባ? የአቋቋም ተማሪ ልሆን አልችልም። ቀኔ ልዘርፍ አልችልም። አሁን ቀኔ ዘራፊ ሁን ብትለኝ አልዘርፍም። ቀኔ ስለማልዘርፍ ደግሞ ቤተክርስቲያን አታውቃትም ልትለኝ አይችልም። አቋቋም ባለማወቄ የአቋቋም ተማሪ ባለመሆኔ ቤተክርስቲያን ልታውቃት አችልም ማለት አችልም። ገባችሁ አይደለም? ስለዚህ በዚህ ልክ ለማሸማቀቅ ሩጫ ባይኬድ አሪፍ ነው። ለምን መሰላችሁ? ቆንጆ ነው ማለት በዚህ ሂደት ላይ ሞርዛን በተለይ ቁጭ ብለህ ተማራ። ምን ብዬ ልማር ወይ አባቴ እንዴት ነሽ? ምንድን ነው የምማረው? እኔ እኮ አልማርም አላልኩም። እግዚአብሔር ይመስገን። አሁንም ከዚህ ካሉ ቲክታክ ላይ ካሉ መምህራን እናቴን በጣም ነው የምማሩ ከስሮኝ። እኔ እዚህ ገስት ላይ ፊት ማለት እኮ ከስሮኝ ነው መማር የሚመቸኝ። ከስሮኝ ጋይስ እኔ ማስታወሻ አለኝ የምጽፈው ማስታወሻ። አንተ አሁን ማስታወሻ የለህም። እኔ ከስሮኝ ብዙ ማስታወሻዎች አሉ የምጽፋቸው በጣም እኔ መነግርም አለው። ገባ? ተማር አልከኝ። አንተ እየተማርክ ነው።
ንገረኝ። እየተማርክ ነው? አየህ፣ እናንተም ተማር ስትሉኝ እኔ እየተማርኩ ነው ማለት አለብህ። አየህ፣ ተማር ስትለኝ ደሜን የሆነ ነገር አታክ ስታደርገው ጀስት ላይክ ዛት። ከዛ ባሻገር ግን ናቲ አዋርክ ጎበዝ ባ እና አስገባ። ፎሎም አላረከኝ ግን አላስገባም። ፎሎ ካላረከኝ እሺ ግባ። ለማውራት አቸኩል ማለት ግባና ያወራሁትን ንገረኝ። አንተም ፎሎ አላረከኝም፣ አላስገባም። ፎሎ አርጉኝ ጋይስ፣ ፎሎ አርጉኝ። ፎሎ እያደረጋችሁኝ ፎሎ እያደረጋችሁኝ ፋሚሊያንስ ሰላም ብራዘር፣ እንዴት ነህ ደምረው? ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት ነህ አባቴ? እኔ ምርጥ ፔንቴ ነኝ። የትኛው ዲኖሚኔሽን? እኔ ሙሉ ወንጌል ቤተክርስቲያን። ቃለ ሕይወት ምርጥ ፔንቴዎች ናቸው? ድሮ ነበሩ። አንደኛ ማርያም በቃ እና አንተ እውነቱም አራጴ ነህ። በቃ አንተ ስምን ሰጥቻለሁ፣ አራጴ ብያለሁ። አራዳ ፔንቴ ድሮ ነበሩ አላለም? ይመች ማርያምን። በቃ አንደኛ አሁን የሆነ ቤተ እምነትን ለመተቸት ብቃቱ እንደሌለኝ አውቃለሁ። ምክንያቱም እኔ አንድም ቀን ለመተቸትና ለመተቸት ምናምን ሳይሆን ባባ ምን አለ መሰለህ፣ ለመተቸት ምናምን ሳይሆን የግድ የአንተን ቤተ እምነት ዶክትሪን ማወቅ መቻል አለብህ። እኔ አሁን የቤተክርስቲያንን የዳንኩበትን ዶግማ ማላክ ከሆነ ለሚመጣብኝ ማንኛውም ጥያቄ መመለስ ያቅተኛል። ዶግማዬ ማወቅ አለብኝ። የመጀመሪያ የዳንኩበትን ዶግማ ማወቅ አለብኝ። የሃይማኖት መሰረቴ ማወቅ አለብኝ። የቤተክርስቲያን ማለት ነው። አንተ የቤተክርስቲያንን የሃይማኖት መሰረት ካወቅ በኋላ እዛ ጋር ደግሞ ወንድም ነው ምናምን የሚባሉ ሰዎችን ስትመለከት ህብረት ከሌለ ይህን ህብረት እግዚአብሔር እንዴት ነው የሚመለከተው ብለህ መጠርጠር መቻል አለብህ። ከጠረጠርክ በኋላ ደግሞ ህብረትና አንድነት ከሌለን፣ በአስተምሮ ህብረትና አንድነት ከሌለን መጽሐፍ ቅዱስ ምንድን ነው የሚለን? በዚህ ሂደት ውስጥ ምንድን ነው የሚለን? እንደዚህ ህብረት የሌለን ሰዎች መጽሐፍ ቅዱስ ምን ይለናል? ምን ይናገረናል? ትልና መጽሐፍ ቅዱስ ላይ ትመጣለህ። ህብረትና አንድነት እንደሌለ መጽሐፍ ቅዱስ የሚሰጥህን ደግሞ ጀጅመንታል የሆነውን ነገር ትቀበላለህ። ግድ ነው፣ መዳን ስለሆነ የምትፈልገው ማለት ነው። ህብረትና አንድነት የሌላችሁ ሰዎች ደግሞ የዘላለም ህይወት የሌላችሁም ብሎ መጽሐፍ ቅዱስ ይናገራል። ያን ጊዜ መንቃት አለብን። እኔ ደግሞ ምለው ማለት ሙሉ ወንጌልም ሆነ ቃለ ሕይወት መሰረተ ክርስቶስ ለእኔ እነዚህ ተቋም ናቸው፣ መዳኛ አይደሉም። ማለት መጽሐፍ ቅዱስ ሲናገር ወንድሞች በህብረት ቢሆኑ መልካም ነው ይላል። በህብረት ብታመልክ እግዚአብሔር መልካም እንደሆነ ይናገራል። እሱ ሳይሆን ዋናው ነገር እኛ ክርስቶስ ያልተጋረደበት እምነት፣ ክርስቶስ ያልተጋረደበት አምልኮ እናከናውናለን ወይ? ሰዎች ቤተክርስቲያንን ለምን የተጠቀሙ ነው በአሁን ሰዓት የሚለውን ነገር ነው ዋናው። እሱን ነው እሱን አሁን እሱም ቢሆን ከውስጤ በቃ እንደው ደፍሬ መተቸት አልችልም። ምክንያቱም እነኛ ሰዎች ከኔ የተሻለ ለምን ትሞታለህ? ወደ እሳት ነው የምትገባው። አምልጣ ብራዘር አምልጥ። ይኸውልህ ኦርቶዶክሳዊ ስትሆን የአንድ ሰው ሚስ ሲያደርግ የመተቸት ማንዴቱ ይመጣባል። ለምን በዶግማው ላይ አትደራደርም? ቀኖና ሲፈርስ ደስ አይልም። ዶግማ ሲፋለስ ደስ አይልም። ትናገራለህ። የእውቀትን ደምረው ነው ሊቃውንት ነው አስተካክሉ ብለህ ትናገራለህ። አንተ ግን ሼም ይዛል። ፓስተርን መናገር አችልም፣ ነቢይን መናገር አችልም። ለምን ነቢዩ እናገራለሁ ብትል ይኸውልህ ጸልዬ ቆይ አዳምጠኝ። ኧረ አዳምጠኝ ብሮስቲ አንድ አዳምጠኝ። ይኸውልህ ከዚህ በፊት ጸልዬልህ መኪና ገዝተሃል። አሁን ደግሞ ጸልይበትና በገዛው መኪና ኩላሊትን ታሳጥባለህ ይላል። እንደዚህ እንዳይለ አትናገረውም። የእሱ ባሪያ ትሆናለህ። እኔ ከዛ አንግላ ከዛ ፐርስፔክቲቭ አይደለም። እኔ እኮ ጦር ሜዳ ገብቼ ተዋግቼ ወጣሁ ወታደር
የነበር ሰው ስለ ህይወት ብዙ አይሁዳዊ እሱን ሳይሆን እኔ እኮ ነበርኩ ባባ እኔ እኮ ነበርኩ 16 ዓመት ልክ ፓስተር መቃወም ስጀምር ይሄ ትምህርት ትክክል አይደለም ስጀምር ሌባ ነው አጭበርባሪ ነው ሁለተኛኛ ቸርች እንዳይመጣ ብለው በደብዳቤ ነው ያባረሩኝ። እንዳትመጣ እዚህ ቤት አንተ ኃጢአተኛ ነህ ብለው በቃ ወደ እውነት ገፉኝ አባረው ወደ እውነት ልክ እኔ አንዳንድ የኔን ነገር ሳስበው ማለት ነው ዮሴፍ አይተህ ከሆነ ዮሴፍ ዘፍጥረት ምዕራፍ 37 ላይ ወንድሞቹ ህልም ነው ያየው። ትሰግዱልኛላችሁ ነው ያላቸው። ህልም ነው ያለው እና ግን እነሱ ላይ አልተነሳባቸው። ግን አነሱና ጉድጓድ ውስጥ ጨመሩት። የዮሴፍ ጉድጓድ መግባት ለምን አበቃው መሰለ? ለንግስና ለጠቅላይ ሚኒስትርነት አበቃው። ትልቅ ሀገርን ለመምራት አበቃው። ዮሴፍ ሳያስበው በጣም የሚገርመው ማለት ነው ዮሴፍ ግብፅ ሀገር ተሽጦ ገብቶ የጲጢፋራ ሚስት ማለት ነው እንደዛ ነውር ሊያደርገብኝ ነው ብላ በውሸት ቀሳው። ግብፅ ገብቶ ማለት ነው በውሸት ከሳው። ወደ እስር ቤት ስታስጥለው መጽሐፍ ቅዱስ ምን እንደሚታቃለ እግዚአብሔርም ከዮሴፍ ጋር ነበር ይላል። አታ ወደ እስር ቤት ሲገባ እግዚአብሔር ከዮሴፍ ጋር ገባ። እሱ ጋር ያንተ አይገናኝም። ለምን መሰለ የሚገናኘው? ለምን መሰለ የሚገናኘው? እኔ አሁን ላይ እግዚአብሔር ከኔ ጋር ባይሆን ኖሮ ያ ሁሉ ስድብ፣ ያ ሁሉ ትችት፣ ያ ሁሉ ውርጅብኝ እስር ቤት በለው እኮ እግዚአብሔር ግን ከኔ ጋር ስላለ ያን ሁሉ ማለት ነው ሰባብሮ አሁን የወንጌል አርበኛ ያደረገኝ የወንጌል መስካሪ ያደረገኝ። የወንጌል መስካሪ አንተ በምሕረቱ ብዛት ነው። እኔም አንተ ሜዳን ነው ስፔሻሊ አንተና ማን ነው ጓደኛ ብዙም ከሱ ጋር አንዳንድ ብዙ ማይመች ነገር ስላለ አይ ሌላ ሰው አትጥራ። በቃ እኔ ካለው እኔ ከኔ ጋር ነው። ሌላ ሰው አትጥራ፣ አያስፈልግም። ሌላ ሰው ነው። ሰንበዲ አሁን ወንጌል ላይ እየዘመታችሁ ነው የሚሰማኝ ስሜት። ወንጌል ላይ እየዘመታችሁ ነው የሚሰማኝ ስሜት። ምን? እሺ ምን? እስቲ ንገረኝ። ምን? አንድ ቃል ንገረኝ እስቲ። ይሄ የኛ 80 መጽሐፍ ነው አይደል? ይሄ 4 ነጥብ ባይብል አላውቅም እኔ። ቆይ ስማኝ። ይሄኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4ኛ ጊዜ ያሳተመችው መጽሐፍ ቅዱስ ነው። እዚህ ላይ የተጻፈ ስለ ክርስቶስ እዚህ ላይ የተጻፈ ነገር ተሰርዞ ካየኸው ማለት ነው ተሰርዞ ወይ ደግሞ አውጥታ ወይ ደግሞ ኢየሱስ እንደማያድን ኢየሱስ ደሙን እንዳላፈሰሰ ኢየሱስ በመስቀል ላይ እንዳልተሰቀለ ከጻፈች ማለት ነው ስህተት ነው ከጻፈች። ነገር ግን ቤተ ክርስቲያኗ ማለት ነው ቤተ ክርስቲያኗ በሚገርምና በሚያስደንቅ መልኩ ለምእመኗ ማለት ነው ለምእመኗ ኢየሱስ ክርስቶስ በመስቀል ላይ ምን አይነት ስራ ሰርቶ ምን እንዳደረገላቸው ቁጭ አርጎ አስተምሯል። እዚህ ጋር ላንብብልህ 4 ጥቅስ ነው ማነብልህ። ከዚህ ላይ ወንድሜ ከዚህ ላይ ምን ያክል እቺ ቤተክርስቲያን ስለ ኢየሱስ ክርስቶስ ስትሰብክ ስታስተምር ስትዘምር እንደምትውል የሚያመለክተው ከዚህ መጽሐፍ ላይ 4 ጥቅስ ላንብብልህ ተራ በተራ። የመጀመሪያ ማነብልህ የዮሐንስ ወንጌል ምዕራፍ 3 ማነው? ምዕራፍ 3 ቁጥር 36 ላይ ያለውን ቃል አንብብልህ። 36 ላይ ምን እንደሚል ይሄን ሁሉ እውቀት ያስታጠቀች ጴንጤ ናት። ግን ይሄው መጽሐፉ እዚህ ጋር ያለ አባቴ። እኔ እኮ ተሸውጃለሁ እኮ ይሄንን የማታስተምር መስሎኝ እኮ ነው የወጣሁት ከኦርቶዶክስ ገባ። ይሄንን የማታስተምር መስሎኝ ወጣሁ ከኦርቶዶክስ። እዛ ስገባ ደግሞ ለቃርስ በርስ ተበጣብጠዋል፣ አይስማሙ። አሁን ላንብብልህ። ለምን ትፈራለህ? ይኸው ላንብብልህ፣ ቃሉን ላንብብልህ። እግዚአብሔር ቃል ነው። ቃሉን ላንብብልህ። ቴንኪው። እንደዚህ ብሎ ይናገራል። በጣም የሚገርም ቃል ነው። ይኸውልህ እግዚአብሔር የላከው የእግዚአብሔር ቃል ይናገራል። እግዚአብሔር የላከው ሰው የእግዚአብሔርን ቃል ምን ይላል? ይናገራል። እግዚአብሔር ያላከው ሰው የእግዚአብሔርን ቃል መናገር አይችልም። እግዚአብሔር የላከው ሰው ግን የእግዚአብሔርን ቃል ይናገራል። ምን ብሎ ይናገራል? ስማኝ በእናትህ። እግዚአብሔር መንፈሱን ሰፍሮ አይሰጥምና። ሰፍሮ ማለት ቆጥቦ መንፈሱ አይሰጥም። በልግስና ነው የእግዚአብሔር አሰጣጥ። ኦኬ ቀጥሎስ? አቦ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ አማኝ ስላደረገኝ እግዚአብሔር አመሰግናለሁ። እሺ
አይሰጥምና አብ ይላል። ስማ ቀጥሎ ያሉ በእናት ዋው የሚገርም ወንጌል እኮ ነው ኦርቶዶክስ የምታስተምረው። ስማኝ አብ ይላል ልጁን ይወዳልና አብ ልጁን ይወዳልና ከዛስ ሁሉን በእጁ ሰጠው። እግዚአብሔር ይመስገን። ሁሉን በምኑ ሰጠው? በእጁ ሰጠው። ለማ ለልጁ። እሺ ከዛስ በወልድ ይልና በወልድ የሚያምን ለምን አብ ሁሉን ነገር ለልጁ ስለሰጠው በወልድ የሚያምን ካለ በኋላ የዘላለም ሕይወት አለው። እዚህ መጽሐፍ ላይ ነው የተጻፈው። እኛ ኦርቶዶክሳውያን በመድኃኒታችን በጌታችን በንጉሳችን በኢየሱስ ክርስቶስ በማመናችን የዘላለም ሕይወት አለን ይላል ይሄ ቃል። ይሄን ቃል መሰረዝ አንችልም ወንድሜ፣ መሰረዝ አልችልም። ማንም ሊቃወመኝ አይችልም። ይሄ ቃል አለልኝ። ቀጥሎስ እንደዚህ ነው። ያካፈልከኝ አረ አዳምጥ። ዝም ብለህ የሚውት አድርግ ነው ወይ ከታች ላውርድ። አራት ጥቅስ ብዬ ያለው አራት ጥቅሶችን ልንገርህና ከዛ በኋላ ብሬኖች ከሆነልህ ብሬኖች ይሆንልሃል። ጣልቃ አትግባ። በቃ ጣልቃ አትግባ። አዳምጥ። አንተ ብቻ ሳይሆን ከስር ያሉት ሰዎች አሉ። ጣልቃ አትግባ። እሺ የዘላለም ሕይወት አለው ካለ በኋላ በወልድ የማያምን ኦርቶዶክሳዊ ሆኖ በወልድ በእግዚአብሔር ልጅ በወልድ የማያምን ሊኖር አይችልም። እዚህ ቦታ ላይ በመላእክት የማያምን አይልም። በጻድቃን ሰማዕታት የማያምን አይልም። የኢየሱስ ክርስቶስ እምነት የዘላለምን ሕይወት የሚያሰጥ ነው። እኛ ኦርቶዶክሳውያን ኢየሱስ ክርስቶስን ስናምን የዘላለም ሕይወት ለማግኘት ነው የምናምነው። ብራዘር ገባ? ገብርኤልን አምኜ ገብርኤል የዘላለም ሕይወት በራሱ አያሰጠኝም። ገብርኤልን አምኜ ቅዱስ ገብርኤልን አምኜ በራሱ የዘላለም ሕይወት አያሰጠኝም። የእግዚአብሔር ልጅን ወልድን አምኜ ግን ገባ? በራሱ መለኮት ስለሆነ የዘላለም ሕይወት ያሰጠኛል። እርሱም ባልቀበል ግን የዘላለም ሕይወት አላገኝም። በጣም የሚገርመው ነገር ልንገርህ፣ የዘላለም ሕይወት አለማግኘት ብቻ አይደለም። እንደዚህ ይላል በወልድ የማያምን ግን የእግዚአብሔር ቁጣ ይላል። አለማመን ምን ያስከትላል ብላ ታስተምራለች ቤተክርስቲያን። ቁጣ፣ ከዛስ መቅሰፍት በላዩ ላይ ይኖራል እንጂ ሕይወትን አያይም ብላ ትናገራለች። አየህ፣ ክርስቶስ ኢየሱስን አጉልታ ነው የምትናገረው። አጉልታ። እዚህ ጋር አንድ ቃል አንብበናል። ምን አንብበናል? ወልድ ሁሉን ሰጠው እንጂ ይላል። ምንድን ነው የሰጠው? እንመልከት እስቲ ምን እንደሰጠው። እንቀጥል። 5:24 ላይ ዮሐንስ ወንጌል ምዕራፍ 5:24 ላይ ወልድ ምንድን ነው የተሰጠው? ከእግዚአብሔር የተሰጠው ነገር ምንድን ነው? እንቀጥል። የዚች ቤተክርስቲያን እንደው አማኝ በመሆን ማርያምን ከዚህ በኋላ ግን አወርድሃለሁ። እኔ ሳልጨርስ ጨርቻለሁ ሳልልህ ከገባ ትወርዳለህ። አራት ነኝ ስላልክ እኮ አራት ጥያቄ ስላልከኝ ነው። ከገባ ትወርዳለህ። ከገባ ትወርዳለህ። ሚውት አድርግ፣ አትረብሽኝ። ከገባ ትወርዳለህ። ከስር የሚሰሙ ሰዎች ስላሉ ማለት ነው። እሺ ይኸውላችሁ አብ ሁሉን ሰጠው ይላል። ሁሉን ሰጠው። ይህ የተሰጠው መድኃኒታችን ኢየሱስ ክርስቶስ ምንድን ነው? ኦርቶዶክስ ምንድን ነው የምታምነው በዚህ ሰዓት ላይ ስለ ኢየሱስ ክርስቶስ? ስሙኝ ወንድሞቼና እህቶቼ፣ እንደዚህ ይላል አብ ልጁን ይወዳልና። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ ስሙኝ በደንብ አድርጋችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 20 ላይ አብ ልጁን ይወዳልና የሚሰራውን ሁሉ ስራ ያሳየዋል፣ እናንተም ታደንቁት ዘንድ ከዚህ የሚበልጥ ስራን ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁም ወልድ ለሚወዳቸው ሕይወትን ይሰጣል። ወልድ ኢየሱስ ክርስቶስ መድኃኒታችን የድንግል ማርያም ልጅ። ኦኬ ወልድ ይሰጣል። ኦኬ ቀጥሎ ምን ይላል መሰለህ? ኦኬ ይሰጣል። አብ ሙታን እንደሚያስነሳ ሕይወትን እንደሚሰጥ እንዲሁ ወልድም ሕይወትን ይሰጣል። አብ ከቶ ስመኛውን እዚህ ጋር አብ ሁለተኛ ጥቅስ ነው ማነብልህ። አብ ከቶ በማንም አይፈርድም። አብ ከቶ በማንም ምን አይልም አይፈርድም። ስሙኝ እዚህ ጋር ሁላችሁም እየሰማችሁኝ 150 ሰዎች። አብ ከቶ በማንም አይፈርድም።
አይፈርድም አብ ከቶ በማንም። ማን ነው ፈራጅ? በአሁኑ ሰዓት ማን ነው ፈራጅ? ኦርቶዶክሳውያን። መጽሐፍ ቅዱስ ምንድን ነው የሚልን? እንደዚህ ይናገረናል። አብ በማንም አይፈርድም። ከዛ በኋላ ምን ያመስለ? ፍርድን ሁሉ ለማን ሰጠው ይላል? ለወልድ ሰጠው ይላል። ፍርድን ሁሉ ለወልድ ሰጠው እንጂ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ወልድ የማያከብር ግን የላከውን አብን ምን አይልም? አያከብርም። እኔ አብን አከብራለሁ ብለህ ወልድን አለማክበር አትችልም። ኦኬ። ሁለተኛ አረዳ ሶስተኛ ጥቅስ ቤተክርስቲያን በጣም የምታምንበት በኢየሱስ ክርስቶስ ላይ መደገፏን የምታሳይበት ጥቅስ ላንብብልህ። ሐዋርያ ሥራ ምዕራፍ 4 ቁጥር 12። ሚገርም እኮ ነው። ስሙኝ ወንድሞቼና እህቶቼ፣ የሐዋርያ ሥራ ምዕራፍ 4 ቁጥር 12 ስሙኝ። ኦርቶዶክስ በመሆናችሁ ኩሩ። ማርያምን በደንብ አድርጋችሁ ኩሩ። እሺ 12 እንደዚህ ይላል። ይህ እናንተ ግንበኞች የናቃችሁት ድንጋይ ነውና እርሱም የማዕዘን ራስ ሆነ። ቀጥሎስ መዳንም በሌላ በማንም የለም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ኢየሱስ ክርስቶስን እንዴት አድርጋ ቤተክርስቲያን እንደምታስተምራቸው የሚገልጥ መጽሐፍ ነው። ይሄ በቃ ስህተት አልባ የሆነ መጽሐፍ ነው። ስህተት አልባ። መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው ይላል። ይህ እንድንበት ዘንድ የተሰጠን ስም ማን ነው? ሮሜ 5 ላይ እንሄድና የመጨረሻውን እንጨርሳለን። ለምን እንዳዳንን ስለሚነግረን ማለት ነው። ምንድነው የሚነግረን? ይሄ ቃል ወረድ በቃ ቻው። ምንድነው የሚነግረን ይሄ ቃል? ወንድሞችና እህቶች በእውነት ደስተኛውን ማርያምን በጣም ደስተኛውን መዳንም በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ስም ይህ ነው አለ። በኢየሱስ እንድንዳን ነው ወንድሞችና እህቶቼ። መጽሐፍ ቅዱሳችን ምንድነው የሚለን? 80 መጽሐፍ ቅዱሳችን ምንድነው የሚለን? ይሄ ቃል እኮ ቢሰረዝ ነው ከኦርቶዶክስ ልክ አይደለችም መባል ያለባት። ይሄ ቃል ቢሰረዝ የመዳኛችንን ነገር ቢጨልምብን ኖሮ ቢጠፋብን ኖሮ ባታስተምረን ኖሮ ማለት ነው ገባችሁ? የሲኦል ሀያጆች ነበርን። ግን ይሄንን ቃል እያስተማረችን ነው። ሮሜ 5:9 ላይ ያለውን ቃል እናንብብ። ሮሜ 5:9 ላይ እንደዚህ ይላል። ዋው! እንደዚህ ይላል ወንድሞቼና እህቶቼ፣ እንደዚህ ይላል። ይኸውላችሁ እንግዲህ ይላል፣ ስሙኝ ሁላችሁም እያዳመጣችሁ። ይኸው 80 መጽሐፍ ነው። ገባችሁ? ይህ 80 መጽሐፍ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ መጽሐፍ ነው። ይሄ ቃል የሚናገሩን እንግዲህ አባቶች ምን ያሉትን ነው ያመኑበትን ቃል ነው የምታስቀምጠው። ምን ብላ ታስቀምጣለች? እንደዚህ ይላል። ይኸውላችሁ እንግዲህ በደሙ ዛሬ ከጸደቅን፣ እኛ ኦርቶዶክሳውያን የጸደቅነው በስራችን አይደለም። የመጀመሪያ ጽድቃችን በስራችን አይደለም። ክርስቶስ ኢየሱስ በደሙ ነው ያጸደቀን። እኛ ኦርቶዶክሳውያን የጸደቅን ኦርቶዶክሳውያን በደሙ እንዲሁ በነፃ የጸደቅን ኦርቶዶክሳውያን ጽድቃችንን ላለማጣት፣ ገባችሁ? ጽድቃችን ስለሚወሰድብን፣ ጽድቃችንን ስለምናጣ፣ ገባችሁ? ጽድቃችን ስለምናጣ ጽድቃችንን በምን እንፈጽመዋለን? በስራ እንፈጽመዋለን። ወንድሞችና እህቶቼ በስራ ማቴዎስ 10:42 ላይ አይታችኋላ። ከነዚህ ከታናናሾቹ ቀዝቃዛ ውሃ በደቀ መዝሙሬ ስም የሰጠ የደቀ መዝሙሬን ዋጋ ያገኛል ይላል። ያገኛል። ብራዘር አንተ ዝም ብለህ ማኪያቶ እየጠጣ ኬክ እየበላ ዘመንን አጨርስ። በአቅምህ እንኳን የሆነ ነገር ሰፖርት። አሁን እግዚአብሔር ይመስገን ለእኔው ሰፖርት ያደርጉ ሰዎች አሉ። አይታችኋል። ዋጋቸው በሰማይ ከፍ ያለ ነው። እውነቴ ነው የምልህ ማርያምን። እኔ በራሴ እንደዚህና እንደዚህ ባልልህም ማለት ነው የማደርጋቸው ነገሮች ሊኖሩ ይችላሉ። ለምን እኛ ኦርቶዶክሳውያን እግዚአብሔር ሲያሳድገን አምነናል። አዎ እምነታችሁ ግን በስራ መፈጸም አለባችሁ ብሎናል። እምነት ያለ ስራ ምን የሞተ ነው ብሎናል። የሞተ ነው። ገባችሁ? እምነት ብቻ አይሰራም። ጸድቅ ያለው ብለህ የምትቆምበት እምነት ውስጥ አይደለም ያለ ነው። ጸድቅ ያለው ብለህ አይደለም።
ጸድቅ ያለው ብለህ እዚህ ቤት መቆም አይችልም። ደምረው ጸድቅ ያለው ብሎ መቆም አይችልም። እኔ አሁን ኦርቶዶክስ ነኝ፣ ኦኬ ጸድቅ ያለው እንደፈለጉ ጨማለቃለሁ። አይሰራም። ብራዘር አንድ ነገር ልንገራችሁ፣ እህቶች አላችሁ አለ እህቶች ማርያምን እህቶች አላችሁ አለ ቤተ መቅደስ ሊፕስቲክ ተቀበተሽ ምንድነው የሚባለው? እዚህ ላይ የምታደርጉትን አድርጋችሁ እዚህ ላይ ቀንድባችሁ እንደዚህ አድርጋችሁ እንደዚህ ምናምን አድርጋችሁ የሆነ ነገር አድርጋችሁ ቤተ መቅደስ ትገቢያለሽ? እስቲ መልሽልኝ። ትገቢያለሽ? ኦርቶዶክሳዊ ሆነሽ ትገቢያለሽ ሆይ? አይላሽ ምናምን ነገር እዚህ ጋር አድርገሽ አይላ ትገቢያለሽ? አገቢም። ሊፕስቲክ ምናምን አድርገሽ አገቢም። ተፈራያለሽ እግዚአብሔር። እግዚአብሔር ፊት ስቀርቢ በንጹህ ነው የምትቀርቢው። ራሳችሁን የተቀደሳችሁ አድርጋችሁ በእግዚአብሔር ፊት ምን በሉ ቅረቡ ይላል መጽሐፍ ቅዱስ። አየህ፣ ይህንን ቃል ይዘሽ ነው የምትቀርቢው። ራስሽን ቀድሰሽ ነው የምትመጪው። ሰውነትሽን ለእግዚአብሔር ለይተሽ ነው የምትመጪው። ሌላኛው ጋስ እዛኛው ቤትስ በፒኪኒ የሚገባበት አለ። ሴቶች በፒኪኒ እንደዚህ ሀፍ ተለብሶ አይናላሽ እንደዚህ አይናላሽ ምናምን የሚባለው እንደዚህ ቅንድብ ሊፕስቲክ ተቀብተው ምናምን በሜካፕ ምናምን ፏ ብልጭ ብለው ማርያምን ፏ ብልጭ ብለው በቃ ፏ ብልጭ ብለው። እኛ ግን የናዝሬቱን ክርስቶስ ኢየሱስን እኛ ግን የተሰቀለውን ኢየሱስ ክርስቶስን ምን እንለዋለን? እንሰብከዋለን። ይሰበካል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አላፍርበትም ነው እኮ የምልህ፣ አላፍርበትም በኢየሱስ ክርስቶስ። ማርያም እንኳን 33 ዓመት ተኩል ስትከተለው አላፈረችበትም። ገባችሁ? አላፈረችበትም። የሞት ፍርድ ሲፈረድበት አላፈረችበትም። እንደማይገባው ታውቃለች የሞት ፍርድ። ነገር ግን የእሱ የሞት ፍርድ ማንን ለማዳን እንደሆነ ይገባታል። ለምን እንደመጣ ይገባታል። ተረታለች። አላፈረችበትም። እኛ ኦርቶዶክሳውያን በመድኃኒታችን በኢየሱስ ክርስቶስ አናፍርበትም። እስቲ ኢየሱስ ጌታ ነው በሉ ትሉናላችሁ። ተው እንጂ ኢየሱስ ጌታ ነው። አይገርምም? እኛ ኦርቶዶክሳውያን ኢየሱስ ጌታ ነው ብቻ አይደለም የምንለው፣ ጌትነቱን አሳንሰን አይደለም የምንናገረው። ኢየሱስ ክርስቶስ የነገስታት ንጉሥ የጌቶች ጌታ ብሎ መጽሐፍ ቅዱስ ዮሐንስ ራእይ ላይ እንደሚናገረው እንደዚህ ከፍ አድርገን ነው። እንደ ጓደኛ ኢየሱስ ጌታ ነው አይደለም። እኔ አሁን እዚህ ኦርቶዶክስ ውስጥ ገብቼ ማለት ነው ገባ ኢየሱስ ጌታ ነው ስትለኝ ይህ ቃል ማለት አቅቶኝ አይደለም፣ ግን ክብሩን ያሳነስኩ ይመስለኛል። ለመናገር አቅቶኝ አይደለም። ኢየሱስ ጌታ ነው ለማለት አቅቶኝ እኮ አይደለም፣ ግን ክብሩን ያሳነስኩበት ይመስለኛል። ጌትነቱን ያሳነስኩበት ይመስለኛል። አይታል ጌትነቱን ያሳነስኩበት ይመስለኛል። ዋው ልጨርስላችሁ። ከዛስ ዛሬ በደሙ ከጸደቅን ይላል። ዛሬ በደሙ ከጸደቅን ከዛስ ከሚመጣው መከራ ሰምታችሁኛ? ከሚመጣው መከራ በእርሱ ምን እንላለን? እንድናለን። በእርሱ ምን እንድናለን? አዎ በእርሱ እንድናለን። ድነናል፣ እየዳንን ነው። እንድናለን የምንልበት ዋናው ሐሳብ የሚያድነን እርሱ ነው። ገባችሁ? የሚያድነን ማን ነው? እርሱ ነው። እንድናለን። ደምረው አሁን ጸድቀሃል እንዴ? አሁን ድናል? አዎ ኢየሱስ ክርስቶስ በሰራው ስራ ድኛለሁ። አሁን የዘላለም ሕይወት ይኖራል እንዴ? እንዲኖረኝ የሚያደርገኝ ያዳነኝ እኮ እሱ ነው። እንድድን የሚያደርገኝ እኮ እሱ ነው። ከኔ የሚጠበቀውን አድርጌ ልሙት፣ እርሱ ደግሞ ያድነኛል። ፔሬድ። አሁን ትገባለህ አትገባም? እንዴ ምን አዳረገ ብራዘርዬ? እንዴ ምን ነው ግግም ትልብናለ? አባቴ ትገባለህ አትገባም አትበል ብራዘር፣ ገባለ አትበል። ዋው! ከዛስ የመጨረሻ ነገራችሁ እሺ ወንድሞቼ እናቶቼ፣ በዚህ ብቻ አይደለም ይላል። በርሱ እንደዚህ ይላል እንድናለን ካለ በኋላ እኛ ይልና የእግዚአብሔር ጠላቶች ሳለን ይላል። ስሙኝ እዚህ ጋር እኛ የእግዚአብሔር ጠላቶች ስንሆን በልጁ ሞት ይቅር ካለን ከታረቅን በኋላም በልጁ ሕይወት እንዴት የበለጠ ያድነን የሚል ኮቴሽን ይኖራል። ያድነን። ከዛስ በዚህ ብቻ አይደለም፣ በእርሱ ይቅርታውን ባገኘንበት በጌታችን በኢየሱስ ክርስቶስ በእግዚአብሔር ዘንድ እንመካለን እንጂ
ይቅርታዬን ያገኘሁት በእኔ ስራ አይደለም። ገባችሁ? በርሱ እንመካለን ይላል። በርሱ በርሱ። ስለዚህ ኑ በብርሃኑ ተመላለሱ የምንለው ለዚህ ነው። ኦርቶዶክሳውያን ተወዳጆቼ ኑ በብርሃኑ ተመላለሱ እያላችሁ ኮመንቱን አጥለቅልቁልኝ። አሁን አጥለቅልቀው ኮመንቱን። ከዚህ የበለጠ ኦርቶዶክስ ምን ወንጌል አላት? ማርያምን አሁን የተናገርኩት ማን ነው የሚቃወመኝ? ማን ነው የሚቃወመኝ? ማን ነው የሚቃወመኝ? በስመ አብ ማን ይቃወመኛል? ማን ይቃወመኛል? ይሄንን ቃል ማን ነው የሚቃወመኝ? ማን ይቃወመኛል? ጋይስ ትቀልዳለህ እንደ ብራዘር ትቀልዳለህ እንደ አባ እንደ ማን ነው የሚቃወመኝ ነው እኮ ምን አለቀ። ማን ነው የሚቃወመኝ? ሰላም ነው ደሜ። አቤት። ደህና ነህ? እግዚአብሔር ይመስገን። እንደ ጀለስካ በጣም ኮንኩሪጅ ነኛል። ከባለፈው ሰውዬ በኋላ በጣም ነው የምጠነቀቀው። ደገረክ ዳው ጥንቃቄ ግድ ነው። እንዴት ነህ? አለሁ እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰ ወንድም አለሜ። ደስ ብሎኝ ነው የገባሁት። በጣም አንጸባርቀሃል። ምን ተገኝቷል? ፊልተሩን አባቴ ከምር ነው። የወዱ መልክ ነው እንደ የወዱ መልክ ነው እንደ አባቴ። ድንግል ማርያምን ይዘን ብራዘ ኪዳነ ምሕረትን ድንግል ማርያምን ይዘን እቴኑ እንዴት ነሽ? ሰላም ነው? ታረስ እቴኑ ሰላም ደሜ እግዚአብሔር ሰላም ነው። ፕሮቴስታንት ነሽ? ፕሮቴስታንት ነሽ? አዎ ደሜ እንዴት ነህ? አዎ ምንድን ነው በፊት ኦርቶዶክስ ነበርሽ? አይ እኔ በ5 ዓመት እድሜ ላይ ነው የማውቀው። አላውቅም። ፋሚሊዎችሽ እንዳለ ኦርቶዶክስ ማን ጴንጤዎች ናቸው? ጥያቄ ነበረኝ። ይቻላል? ምንድን ነው ጥያቄ? ከዛ ግን አንቺም እጠይቅሻለሁ። አይ እኔ ጥያቄ ጠይቅ ነው የገባሁት። ይቅርታ ፈቃደኛ ከሆነ አትጠይቂም? አይ እኔ ብዙ አላውቅም ለዛ ነው። ኧረ የማታውቂ ከሆነ አሁን በምን ያክል ጀጅ ማድረግ ትችያለሽ? እኔ አሁን ጥያቄ ጠይቅሽኝ፣ ከዛ መልሱ መለስኩልሽ። እንድማር እኮ ነው የምጠይቅህ ደምዬ። አሁን በተናገርከው ላይ ነው እኮ ጥያቄ ጠይቅሽ የመጣሁት። ማለት ኦርቶዶክሶች ቤተክርስቲያን ሲሄዱ ሜካፕ አይቀቡም፣ አለባበሳቸውም ምናምን ያምራል። ጴንጤዎች ግን ሚኒ ምናምን አድርገው ይገባሉ ምናምን አልክ እና ያ ቅድስና ተብሎ ነው የሚታሰበው? ቤተክርስቲያን ስትሄድ የምታደርገው ነገር ቅድስና ነው? ቅዱስ ያስብልሃል? ራሳችሁን ሕያውና ቅዱስ አድርጋችሁ አቅርቡ ይላል መጽሐፍ ቅዱስ። አዎ ይላል። ታዲያ ራሳችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ማለት ይሄ ፋሽዋል እግዚአብሔር የሚከብርበት ማንነታችን አለ። አሁን እኔ አሁን እዚህ ጋር ማለት ነው ቢራ እየጠጣው ምናምን እዚህ ጋር መጽሐፍ ቅዱስ ይዤ ሰክሬ ብናገር ይሄ ክብር አለው? እግዚአብሔር ከብርበታል? ክብር የለውም። እኔ ልልክ የፈለግኩት ምንድን ነው መሰለህ? አዳምጥኛ። ክብር የሌለው ነገር እሺ፣ ያንን የማላደርገውን ቤተክርስቲያን ስገባ የማላደርገውን ነገር ከቤተክርስቲያን ስወጣ ግን ካደረግኩት ይሄ ቅዱስ ነኝ ቅዱስ ምንም ቢሆን ምንም አዳምጥኝ። ምንም ቢሆን ምንም እንዴ በመኖሪያ ቤትሽ ላይ እኮ እንደፈለግሽ እኮ ነው የምትለብሺው። መኖሪያ ቤትሽ ላይ እሱማ ዓላማችን ይወስናል። አዳምጥኛ። ግን ያ ሰው ለምን ዓላማ ነው የሚለብሰው? ወይ ጴንጤ በጌታ በኢየሱስ አንቺ ጥያቄ ለኗር ጠይቅሽ መልሱ ልመልስልሽ። ኦኬ ለሰዎች አንቺ ለሰዎች መሰናከያ ከምትሆኝና ገባሽ? ለሰዎች መሰናከያ ከምትሆኝና ሰዎች ከሚሰናክሉብሽ
ምንድን ነው የሚለው መጽሐፍ ቅዱስ? እንደውም ለሰው መሰናከያ ከምትሆኑ ይልቅ በአንገታቸው የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትወረወሩ ይሻላል ይላል ማቴዎስ ወንጌል የተራራው ስብከት ላይ ማለት ነው። ከ5 ጀምሮ ገባሽ? ብትወረወሩ ወደ ጥልቅ ብትገቡ ይሻላል ይላል። እኔ የሰዎች መሰናከያ ከመሆን እግዚአብሔር የተናገረኝን ነገር አድርጌ ሕያውና ቅዱስ መስዋዕትን አድርጌ ራሴን ባቀርብ ምንድን ነው ልዩነት የሚፈጠርብን? ወጣን። ኦኬ፣ ሰዎች የማይገኙበት የተለያየ ቦታ ላይ ወጣን። እሺ፣ ወጣን አለ። ኦኬ፣ ወጣን። እዛ ቦታ ላይ ሰራተኛ ነኝ፣ እሰራለሁ። ዓለም ውስጥ ነው ያለው። ዓለም ውስጥ ደግሞ እንዳለው ራሱ ኢየሱስ ክርስቶስ ያውቃል። ገባ? ከዓለም እንድታስወጣቸው አይደለም አለ እኮ ዮሐንስ ወንጌል ምዕራፍ 17 ላይ ገባ? ከዓለም እንድታስወጣቸው አይደለም። በዓለም ሳሉ ግን ምን እንድትላቸው ነው አለ? እንድጠብቃቸው ነው አለ። በዓለም ሳሉ አየሽ፣ እኛውን ቅድስና ብለን ከእንደዚህ ኖ በቃ በዓለም ውስጥ ሆነን ሌሎች እንዲድኑ ምክንያት መሆን መቻል አለብን። እናንተ ይላል ጳውሎስ ሲናገር ለአንዳንዶች እንትናችሁ ማለት እስትንፋሳችሁ ለአንዳንዶች ሕይወትን ይሰጣል፣ ለአንዳንዶች ደግሞ ምን ይሰጣል አለ? ሞትን ይሰጣል አለ። ገብቶሻል? ስለዚህ ከዛ የተነሳ ነው እንደዚህ ልናደርግ የምንችለው ማለት ነው። እሺ ደምዬ አዳምጫለሁ፣ አዳምጠኝ። ጥያቄው ቅድስና ዕለት ዕለት የምናደርገው ነው እንጂ ለአንድ ቀን ለእሑድ እና ለቅዳሜ ብቻ አይደለም ነው የኔ ጥያቄ። አሁን እኛን ስለኮነንክ ነው። እኛ ሚኒ ለብሶ የሚሄድበት ቸርች ሊኖር ይችላል፣ አላቅም። እኔ ግን በግሌ አላየውም። ማለት እኔ አሁን አለባበሳችሁ እናንተን በጣም ነው ደስ የሚለኝ። ቸርቻችን ራሱ እንደዚህ አይነት ቢለማመድ የእውነት ስነግርክ በጣም ደስ ይለኛል። ለምን አንድ አይነት አለባበስ ምናምን ደስ ይላል፣ አለባበሱ ደስ ይላል። ግን እኛ አለባበሳችንን ሱሪ ለብሰን ሄድን፣ ቀሚስም ለብሰን ሄድን። ግን ጴንጤ በቅድስና አይታማም። አሁን እኛ ቅዱስ ነን ብለህ ስላልክ ነው። ቤተክርስቲያን ገብተን እኛ እግዚአብሔርን ፈርተን ምናምን ስላልክ ነው። እግዚአብሔርን መፍራት በአለባበስ አይለካም። እንደ ጴንጤ ሕግና ስርዓቱን የሚፈጽም የለም። ዋው በሉ ቴንኪው። ሽማ እንወድሻለን። እኔም እወዳለሁ። ደምዬ ግን ጌታን እወዳለሁ። እየጸለይኩልህ ነው። እሺ አንደኛ ዋው፣ ምንም ማድረግ አይቻልማ። መከራከር ያስፈልጋል፣ ከዛ አያስፈልግም። ምን እንደገረመኝ ታውቃለህ ደሜ? እኔ ግን ቼንጂንግ ደብሮኛል። ስማኝማ፣ አይ ደብሮኛል። ወይ ቪዲዮ አብሮ እንዴ እኔ መሆኔን አላወቅም እንዴ? አይደለም ግን በቃ የሆነ በቃ እንትነኛ ፊት ለፊት ነው አላል ነው ገባ ውስጥ ደስታ ላለው ካልኩ እሺ ነው በቃ ወዲያ። ይሄ የለውማ ስልክ መቀየር አለብኝ። ይሄኛው 1000 አልሞላ። ያኛውስ በዛኛው ግባ የውታች ያለ ያኛው በዛኛው ስልክ ያዳመጥኩኝ እኮ። ኦኬ ለምን በሁለቱም አልገባም? ቆይ እስቲ ቆይ በዛኛው በቃ የኛው ወረድና እኔ በዛኛው ያስገባለሁ። ግባየው ወረድና እኔ በዛኛው ያስገባለሁ። ግባየው አወረድ ያኛውን አጥፏ። ሁለት ሲልጊዙ እንዳንተ አይነት ጋዜጠኛ እኮ በዓለም ላይ የለም። ሁለት ስልክ ነው ያለኝና ሁለቱም ስልክ አይሰራም። ስልክ ግዛ አስገዛልኝ እስቲ ደግሞ። ኧረ ጣጣ የለውም። መጀመሪያ እኔ መኪና ይገዛ፣ ችግር የለው እኔ እገዛልሃለሁ። አይ እኔ ምን አስቀው ምን ታዝቢያት መሰለ እናት ቤተክርስቲያን ስትመጡ ብቻ ቀሚስ አድርጋችሁ ነው። ከቤተክርስቲያን ስትሄዱ ደግሞ በሱሪ ተምነሽነሹ ብላ የምትመክር ይመስላችኋል። ከቤተክርስቲያን ስትወጡ እንደፈለጋችሁ በፈለጋችሁት አለባበስ ተገለጡ። ወደ ቤተክርስቲያን ስትመጡ ብቻ ነጠላና ቀሚሳችሁን አቀይራችሁ ነው ብላ የምትመክር ነው የሚመስለው። እንደዛ አድርገው ነው የሚረዱትና እቺን ነገር ባታስቧት በጣም በእናት ቤተክርስቲያናቸውን ብቻ ስርዓተ ቤተክርስቲያንን ጠብቀው የሚታዘዙ ያለ ቀሚስ ነቅነቅ የማይሉ ነጠላ ከትከሻቸው ሳይወርድ ሻሽ ከጭንቅላታቸው ሳይወርድ የሚገለጡ ብዙ እህቶቻችን አሉ። ብዙ
ትንሽ ቁጥር አይደለም፣ ብዙ ማለት ነው። ቆጥራችሁ የማያጨርሷቸው። ስለዚህ በሰንበት ትምህርት ቤት ያደጉ ብዙ እህቶቻችንን ብታዩዋቸው ብዙዎቹ ሱሪ ነክቷቸው የማያውቅ ናቸው እና ሻሽ ከጭንቅላታቸው ራሱ ጸጉራቸው የማይታይ በጣም ብዙ አሉ። ስለዚህ ወጣ ያለውን ብቻ እያያችሁ በዛ መንገድ ባትመዝኑት። ግን ሱሪ ለባሾቹ ግን ወደ ቤተክርስቲያን ሲመጡ ግን ቀጥታ እንደዚህ እንደመጡ የሚገቡ አይደሉም። ስርዓተ ቤተክርስቲያንን ጠንቅቀው የሚረዱ ናቸውና በዛ ቢታይ። ማን የረበሸ ደሜ? ቀጥል። ኦኬ አድማጭ ተመልካቾቻችን አዲስ ማለዳ አያር ለፍሬን አዲስ ማለዳ የላክልኝን አያርን ልኬ እነዛ እንዳልክ ያለበት ፎሎ አድርግ። በእናትህ ፎሎ ሳታደርግ ትልካለህ። ፎሎ ያላደረገ ሰው አይገባም እዚህ ቤት። አዲስ ማለዳ ፎሎ አድርጎ ይግባ። በእናትህ ድምፁን ብሰማ ደስ ይለኛል። ፎሎ እሱን አይደለም አንደኛውን ነው። እንደምን አመሻችሁ? እግዚአብሔር ይመስገን። ደምዬ እንዴት ነህ? አለው። ኧረ ጽና፣ ወንድ ነህ። በጣም አድንቄያለሁ ጽናትህን። እና ከጸጋው ጉልበት የተነሳ እኮ ነው። ማንም ሰው ትክክል አይደለም። ማንም ሰው እግዚአብሔር ግን ብፁዕ ተበላሸ እንደ ስልክ ይቅርታ። ግን ምዬ ተዋወቀው ታናሽ ወንድሜ ነው። እሺ ዲያቆን አዲስ ህይወት ይባላል። የእናቴ አባቴ ታናሽ ወንድሜ ተዋወቀው። አንድ አብራችሁ እንዴ? ታናሽ ወንድሜ ልጄ ነው። ያው ፎቶዬ፣ የሰርግ ፎቶዬ እሱ ሚዜ ሆኖ በኢየሱስ እኔ እኮ እንዲህ ብዬ ሳይ አንተን አልመስልህ አለኝ። ሳይቀላ በፊት ነው። እንዴት ነህ? እንኳን አደረሰ። ዛሬ እንግዲህ ለዑራኤል ቤተክርስቲያን ሁላችሁም ለዑራኤል ንግሥ በዓል እንኳን አበቃችሁ። እንዴት ናችሁ ተወዳጆቼ? ሁላችሁንም እንኳን አደረሳችሁ። ለሊቀ መልአኩ ለቅዱስ ዑራኤል እንኳን አደረሰን። አብሮ ዓመታዊ ገረምክ። ዛሬ ነው የገባሁ፣ ዛሬ ነው ያወቅኩ የእሱ ወንድም እንደሆንክ። ስንት ቀን ጠራው። እኔ እንደው ፓስተር መስሎኝ እኮ ልነቅለው ነበር። ስንት ቀን ጠራው ሌላ ቤት እንዴ? ጭራሽ ስንት ቀን። አረ ደሜን ጥሩልኝ እያልኩ አራቀልድ እግዚአብሔር ላበረታታ እንደ ወንድምነት። ሰው የሰውን ኃጢአት ይዘረዝራል። ገብቶሃል? የራሱ ግንዱ አይታየውም። ኃጢአት ደግሞ አልሰራም። እኔ አሁን ሼም የሚይዘኝ ሰዎች ጋር አሉ። በጣም ለምንድን ነው ሼም የሚይዝህ? ማንም ይሳሳታል። ስህተቱን እግዚአብሔር ይቅር ይላል። እግዚአብሔር ይቅር ያለውን ሰው ማን ነው መንቀስ የሚችለው? በደላችን ሳይቆጠር ቀርቶ ነው ሁላችንም የቆም ነው እንጂ እንደ በደላችን ቢሆን አንቆም፣ የትም አንቆም። እንዳታቆም እሺ፣ አደራህን። አላቆም። ከሰኞ ጀምሮ በተጠናከረ መልኩ ነው የምቀጥለው። እንዳትሸማቀቅ ወደፊት። ኧረ አልሸማቀቅም፣ እግዚአብሔር ይመስገን። እንዴ ውሾቹ ይጮሃሉ፣ ግመሎቹስ ይጓዛሉ፣ ጉዟቸውን ይቀጥላሉ። እንቅፋት ይገጥማቸዋል፣ እንቅፋቱን አንስተው ደግሞ ይሄዳሉ። አመሰግናለሁ ስላስገባኸኝ። ደምዬ ሰላም ነው አይደለ? እንዴት ነህ? ደምዬ እኔ እኮ የካህን ዘር ነኝ ታውቃለህ አይደል? ወንድሜ ዲያቆን ነው፣ አባቴ ዲያቆን ነው፣ አያቴ ካህን ነው፣ ቅድመ አያቴ ካህን ነው፣ የእሳቸውም አባት ካህን ናቸው። ኧረ አንተ አባታችን፣ አንተ ተው። አባታችን ቄስ ነው።
አሁን አምጥቼ እንዳላሳይ ሰነዱን ተው እንጂ የፋዘር ቅስናውን ሊያመጣ ነው። እኔ ማቀው ድቁናውን ነው። ቄስ ረቀሲስ ነው ዘዋይ ነው የእንትን ያለው የተማረው የሰለጠነው ዘዋይ ካህናት ማሰልጠኛ አድላችሁ በእናት እኔ አሁን ዲያቆን መሆን አልችልማ፣ መምህር ነው መሆን የምችለው። የዛሬ 10 ዓመት አይደለ የምችልበት እድል እዚህ ነበር። አግብቻለሁ። አግብቼ ወልጄ ከምንፍቅና ያለ መጥቼ የት ነበርክ መጀመሪያ? እኔማ እዚህ ነበርኩ። ኦርቶዶክስ ነበርኩ። ኦርቶዶክስ ነበርክ? አትችልም። ባታገባም ብታገባም አትችልም። ቀጥታ የመጣ ሰው ከዛ ቀጥታ የመጣ ሰው ይፈቀድለታል። ደም ያንተ የኢየሱስ ነህ ትለኛለች። አሁን የኢየሱስ ነኝ። ከኢየሱስ ውጭ መሆን አልችልም። እና የማን ይሆናል እንዴ? ከኢየሱስ ውጭ መሆን አልችልም። ሰላም ጤና ይስጥልኝ። የምትገቡ አዳዲስ ሰዎች ኦላን ጤና ይስጥልኝ። ኦላን ኢየሱስ ክርስቶስ ኦላን ይሰማል? እሺ ይሁን 91 ለዘይ ሰምኦ አቤት ደም ሰላም ነው። ሰላም ነው። እንዴት ነው ታዲያ? ከየት ነው? አለን። እኔ ያው ከወንጌል አማኞች ነን፣ ግን ሰሞኑን አንተ ላይ በተነሱበት ሀሳብ እቃወማቸዋለሁ። ለምን ቢባል አሁን የቤተሰብ አስተዳዳሪ ልጆች አሉክ። እነሱ እውነትም መዳናቸውና የክርስቶስ ተከታይ መሆናቸውን እንዲሁ እንድጠራጠር ነው ያደረጉኝ። ማለት የማንንም መጥፋት የማይፈልግ ነው። የእግዚአብሔር ማንነት ስንመለከት ማንም እንዳይጠፋና የማንንም ሞት ማይፈልግ ነው እና ሞትን መመኘት ይሄ በፍጹም ከእግዚአብሔር ነው ብዬ አላስብም። በህይወት ኑር እልሃለሁ። እኔ ረጅም እድሜና ጤና ይስጥ ምኞቴ ነው ይሄ። አመሰግናለሁ ማርያም። ቴንኪው በጣም እግዚአብሔር ያክብርልኝ። እንደዚህ አይነትም መዝሙር ልጋብዛችሁ ነው። አዎ ትክክል። እሺ ፍጹም የምትባል ወንድማችን ፍጹም ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ሰላም ብፁዕ ሰላም ነው። የገባችሁ ዝም አትበሉ እንጂ እናንተን ብለን ነው ዝም ያልነው። ቃል አውጡ ወንድሞች። ካህን ዘር ነኝ አላልክም እንዴ? ኢየሱስ ክርስቶስ ጥዑመ ልሳን ለዘይሴምኦ ኢየሱስ ክርስቶስ ጥዑመ ምግብ ለዘይበልኦ ብለህ ጨርሰው። ኢየሱስ ክርስቶስ ደምዬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በስጋ ተገልጦ በቀራንዮ አደባባይ ላይ ተሰቅሎ ሞትን ድል አድርጎ ተነስቶ የሰው ልጆችን ሁሉ እንዳዳነ ሁሉ የሰው ልጆች ሁሉ አምነው እንዲድኑ አምነውም ተጠምቀው እንዲድኑ ይህን ቃል ከፍ አድርገህ ብትነግርልን።
እሺ አድማጭ ጥቆሽ ትንሽ ግብል አድርጋችሁና ኦኬ ከእንትና ጀለስ ካስቲ እንግዲህ እንትና ወጣች እንዴ? አሁን ነበረች እኮ እንዴ? አለች ምንጫው ነው። በስመ አብ በፎቶ መጣሽ። ደሜ እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ለምንድን ነው ዋርኒንግ የሚሰጠኝ? ያን ዋርኒንግ ፎር ዘ ፊድባክ እኔ ጋር ከሆነ መጀመሪያውንም ማስገባት አይችልም ነበር። አይ ፎቶ ነው መሰለኝ። አዎ ፎቶ አይቻልም። ትክክል ነሽ። ከለከለ እንዴ ፎቶ? አዎ እኔም አሁን ፎቶ ባረግ ዋርኒንግ ይሰጣል። ዋይ ጉድ። እሺ ካሜራ ልክፈት። የት ሆነሽ? ማብራታችን እንዴት ነበረ? ካሜራው እንዴት ነበር የሚዞረው? አዎ እንዴት ነበር የሚዞረው ካሜራው? ያ 3 ነጠብጣብ ንኪ። 3 ነጠብጣብ ከስር ዳር ላይ 3 ነጠብጣብ። ኦኬ እሺ። ከዛ ፍሊፕ ካሜራ ሚል አለ። አገኘሁት። ለማውራትም የምንም እቅድ አልነበረኝም። በስመ አብ ወልድ። ፀጉሬ የላ ተንጨባራል። አረን ሸባርጊው የኔ ቆንጆ ተይጂ ሸባርጊው ማርያም የኔ እናት ሻወር ፀጉሬ እንትን ብሎ ለዛ እኮ ነው እንደዚህ ተንጨባራ። እንደዚህ አድርጊዋሽ። እንደዚህ እንደሆነ ነገር አድርጊዋ። ካሜራ ማስቀመጫ የለሽም? ማተብሽ ራሱ አንገትሽ ላይ እንዴት አባቱ የሚያምረው የተዋህዶ አንበሳ እናቴን። እንዴት ነህ? ትናንትማ ብልክልህ እኮ ሰላም ነው። አይ ከእንትና ጋር በጣም እየተጫወት ነበር። እሱ ደግሞ ስሜቱ ላይሆን ይችላል ከሁኒ ማኛ ጋር። አይ ችግር የለውም። አረ ችግር የለውም። ጎንደር መቼ መጣሽ? ቆየሁ ከመጣሁ እንዴ። ሎዛ አልነበርሽም? ሎዛ ማርያም አልነበርኩም ነው እንዴ? አቤት ሎዛ ማርያምማ በኢየሱስ ስም ሌላ ጥምቀት። ሎዛ ማርያም ሎዛ በጣም ይገርም ነው። ሎዛ ማርያም በኢየሱስ ስም የጥምቀትን በዓል እኮ ሸፈኑት። በቃ ካሱ ይደምቃል። እግዚአብሔር እንደዚህ እንደሚመሰገን አሳዩ። ግን ምንድነው አዲስ የሆነው ነው ግራ የገባኝ። ሎዝዬ አበባዬ ሎዝዬ አበባዬ አበብሽ አበባ ሎዛዬ አበባ አበባ። ይሄ የቤተክርስቲያን ዝማሬ አይደለም እንዴ? ሰርግ ላይ እኔ እሰማዋለሁ። ሰርግ ላይ እንደዚህ አይነት መዝሙር አለ? እኔ እንጃ። እኔ እውነት ለመናገር ኧረ አለ ሰርግ ላይ። እኔ እንደውም የያሬድ ሰርግ ላይ ነው የሰማሁት ይህን ዝማሬ። ኖ ሎዛ አይደለም እኮ። ሎዛ የሚለው እኮ ተቀይሮ እኮ ነው ስሙ። ማለት አሁን ለምሳሌ እንትና የአብስራ ታውቂያለሽ አለ እንትን የሚል ዝማሬ አለው። ለምሳሌ ቅል ምንድን ነው የአብስራ ዝማሬ ምን ነበር ጋይስ? የአብስራ አንድ ዝማሬ ነበረው። የአብስራ ዘማሪ አብስራ ጋይስ። አረ እኔ ጋር ብደዊልኝ እሱ ነው ዝማሬው። እኔ ጋር ብደዊልኝ ምን ሚል ዝማሬ ነው? ሙሽራዬ አበባ የሚለውን አበባ ናት አበባ አይደለም እሱ ነው። ሙሽራ አበባ የምን ኢኮኖሚ ይሄ ነው። አሁን አንተ ያልከው እሱ ነው። ምን ምለው
አይደለም። እሺ የኔ መሀሪ ነው። የኔ መሀሪ አይደለም። አረ በኢየሱስ አረ የዘማሪ አብስራ ዝማሬ ጋይስ ቆይ እዚህ ጋር አላውጣውም እንዴ እናንተ ካላወጣችሁት አንበል ቁጭ ልበል። ኑሐሚን አቡ ተንጨባረርሽ አታስጨንቂ። ካሜራ ፍሊፕ አታስጨንቂ። ካሜራ ፍሊፕ ማለት መች ፍሊፕ አረክኝ? ካሜራ ሁዲ ደርብበታለሁ ከላይ። አስቤው አልነበረማ የገባሁበት። እውነት ለመናገር አስቤው እና እኔ እዛ ጎንደር ላይ የተደረገው የሎዛ ማርያም ስርዓት አምናም ካቻ ምናም የነበረ ነው። ዘንድሮ ግን ለምን ተቃውሞ እንደተወጣ አልገባኝም። ለምን መቃወም እንዳስፈለገ አልገባኝም። ማርያምን እኔ አልገባኝም። አክቹዋሊ ትንሽ እንትን አልነበረም ምናምን እያሉ ሰምቻለሁ። ያሬዳዊ ዜማ አይ ዶንት ኖ አልነበረም ነገር ነው። አረ አለ እንጂ እንደዚህ አሁን ስለዘለሉ ያሬዳዊ ዜማ አይደለም ማለት አይቻልም። እኔ እንጃ አላውቅም። ብቻ ያሬዳዊ ዜማ እምላችሁ አንዳንዴ ያሬዳዊ መዝሙር ሆኖ መዝለል ይቻላል ነው? ኖ ትክክልሽ እኮ ያሬዳዊ ዜማ እኮ በቤተክርስቲያን ዘንድ የተፈቀደና መሆንም ያለበት ተብሎ የታመነበት ነው። ከያሬዳዊ ዜማ ሰው ከወጣ ቀኖና እንዳበላሸ ነው የሚነገር። ግን አሁን ሎዝዬ ናት አበባ ሎዛ አበባ አበባ ይሄ ዜማ አለ የለም? ጋይስ ይሄ ዝማሬ አለ የለም? ቤተሰብ አለ የለም? ይሄ ዝማሬ ሰው ሰርግ ላይ ይሄ ዝማሬ ይዘመራል አይዘመርም እንዴ? አለ እኮ አያስብልም። ሰው ሰርግ ላይ ስለተዘመረ ትክክል ነው አይደለም አያስብልም። ስርዓተ ቤተክርስቲያን አልጠበቀም ማለት ስርዓተ ቤተክርስቲያን አሁን ማርያም እንትና ለምሳሌ አዶናይ ማርያም 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 አለ አዶናይ። እሺ አዶናይን አክሴፕት አደረግን። የአዶናይ ተመሳሳይ መልኩ ደግሞ መምህር ዘማርያም ወጥቶ ማርያም 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 ማርያም